ዛሬ በታኅሳስ 29 ቀን የምናስበውን ልደቱን በወለደችው ጊዜ ግሩምና ድንቅ በሚሆን ቤተልሔም እንደ ጽርሐ አርያም ሁና እንስሳቱ እንደ ኪሩቤል እንደ አርባዕቱ እንስሳ ሆነው ቤተልሔም በብርሃን ጎርፍ ተጥለቅልቃ የክብር ጌታ ሲወለድ አዋላጅ አልነበራትም፣ የሚደግፋትም ይዛትም አልነበረም። እናቶች የሚሰማቸውም ስሜት በእመቤታችን አልነበረም። ድንገት በዛች ሰዓት ጊሜ ከመሬት ላይ ሰርጾ እንደሚወጣ የክብር ጌታ በድንግልና ወለደችው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የልደት በዓል ስናስብ ወይም ስንነጋገር ሰውና እግዚአብሔር የታረቁበት፣ የጥሉ ግድግዳ የፈረሰበት፣ መላእክትና ሰው በአንድ ልብ በአንድ መንፈስ የዘመሩበት እንደሆነ መጽሐፍም ታሪክም ያስረዳናል። የክርስቶስ ልደት ለዓለም ነፃነት የታወጀበት ነው። ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት ለመመለሳችን ጉዞ የተጀመረበት ነው። የሰው ልጅ እጅግ በጣም የጨከነበት መንገድ፣ ወንድም በወንድሙ ላይ፣ ዘመድ በዘመዱ ላይ እጅግ በጣም ጭካኔ የተሞላበትን ድርጊት የሚፈጽምበት ወቅትና ጊዜ ያለነውና ብርሃነ ልደቱን ስናስብ በዛ የሚሰቃዩ ልደቱን ማክበር ያቃታቸው ይልቁንም መብላት መጠጣት አይደለም የክርስቶስን ስጋና ደም እንኳን እንዳይቀበሉ አብያተ ክርስቲያናቶቻቸው ተቃጥለው ካህናቶቻቸው ታርደው ስጋውን ደሙን ፈትቶ የሚያቆርብ አባት አጣው ያሉበት ዘመን ላይ ነው ያለንና የነሱን ብርሃን የምንናፍቅበት ሊሆን ይገባል ብዬ አስባለሁ። እጅግ የከፋ ዘመን በታሪክ በኢትዮጵያ ታሪክ ለረጅም ዘመናት በነፃነት የኖረች ሀገር የታሪክ ሀገር እንዳሁኑ ያለ ክፉ አስተዳደር ክፉ አመራር ገጥሟት አያውቅም። እጅግ የከፋ በታሪክ በጥቁር ቀለም የተጻፈበት ዘመን ቢኖር ይህ አሁን ያለበት የብልጽግና ዘመን ብቻ ነው። ይህ ታሪክ ስብራታችን ነው። በረሃብ አዋርደውናል። ሀገራችን አሰድደውናል። ገዳሞቻችን አቃጥለዋል፣ ደፍረውናል። እግዚአብሔር ማን ነው ብለውታል፣ ንቀውታል። አንድ ቀን ግን ፍርድ ይኖራል ብለን እናምናለን። ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ ድምጽ የሚሰማችሁ የምስል የሚታያችሁ ሁላችሁም በያላችሁበት የዓለም ዳርቻ በመጀመሪያ ደረጃ እንግዲህ እንኳን ለብርሃነ ልደቱ በሰላም በጤና አደረሳችሁ አደረሰን ለማለት እወዳለሁ። ዛሬ የልደት በዓልን ልዩ ዝግጅት እንግዲህ እጅግ በጣም በምንወዳቸው በምናከብራቸው ለሀገራቸው ለኢትዮጵያ ድምጽ ከመሆን አንጻር የተነሳ ድሃ ተርቧል፣ ሰው እየሞተ ነው ብለው ድምጻቸውን በማሰማት እንግዲህ ይህ መንግስት ፍርድ የፈረደባቸው ዛሬ በየትኛውም አካባቢና ቦታ ላይ በእውነት ቢናገሩ የሚደመጡ የሚሰሙ ብፁዕ አባታችን አቡነ ሉቃስ ጋር ቆይታ እናደርጋለን። አብራችሁን እስከ ፍጻሜ ተቆዩ ዘንድ በአክብሮት ጥሬን አስተላልፋለሁ። ኢየሱስ በቤተ ተወልደ ኢየሱስ በቤተ አድማጭ ተመልካቾቻችን ተመልሰን መተናል። እንግዲህ ዛሬ ቆይታ የምናደርገው በብፁዕ አባታችን አቡነ ሉቃስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ከእሳቸው ጋር አብረን ቆይታ እናደርጋለን። ዛሬ ያለነው በእሳቸው ቤት ነው። ብፁዕነታቸው ዛሬ ልደትን በዓል አስመልክተው ቃለ ምዕዳንና ቡራኬ ይሰጡናል። እንደዚሁም ደግሞ እጅግ በጣም የምንወደው መምህራችን መምህር ፋሲካው እንደዚሁ አብሮኛል። አብረን ቆይታ እናደርጋለን። በቅድሚያ እንግዲህ ብፁዕ አባታችን አቡነ ሉቃስ በእውነት እንኳን ለብርሃነ ልደቱ በሰላም በጤና አደረሰዎት ለማለት እወዳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ቅዱስ
ቅዱስ እግዚአብሔር የሁሉ አስገኝ የሁሉ ፈጣሪ የሆንክ ፍጥረታትን ሁሉ የምትመግብ መዓልቱንና ሌሊቱን የምታፈራርቅ ዘመናትን የምታመላልስ ይችን ያለንባትን ወር የባረክልን የቀደስክልን ከዚህም ዕለት ከዚህም ሰዓት ያደረስከን ለሰው ልጅ ያደረግከውን ፍቅርህን ቸርነትህን የምናስብበት ዕለት ስለሆነ አንደበታችንን ገልጠህ ያንተን ክብር ያንተን ጌትነት የምንናገርበትን አእምሮአችን እንድታበራልን ለሚሰሙትም ሁሉ ድምፅህን ለሚያዳምጡ ሁሉ የሰላም የበረከት የቸርነትህን ስራ በእነሱ ላይ መንፈስን እንድታሳርፍና እንድታጽናና እንድታረጋጋልን ቅዱስ ፈቃድህ ይሁንልን። በመጀመሪያ በቤተ ክርስቲያን ልሳን እጀምራለሁ። እንዘ ዘልፈ ትነብር ውስተ ቤተ ዘዘልፈ ትነብር ውስተ ቤተ እግዚአብሔር አስተርአያ መልአክ ዘኢኮነ ኮነ ከመ ቀዲሙ አስተርአያ መልአክ ዘኢኮነ ዘኢኮነ ከመ ቀዲሙ ይህ የኢትዮጵያ ተዋሕዶ ቤተ ክርስቲያን ድምፅ ነው። በአየር ላይ በምድር ላይ በባህር ላይ በየብስ ላይ የምትንቀሳቀሱ በአራቱ ማዕዘናት ሁሉ የምትገኙ ክርስቲያኖች ኢትዮጵያውያን በሙሉ እንኳንም ለዚች ዕለት ለብርሃነ ልደቱ በሰላምና በጤና አደረሳችሁ። በሕመም ላይ ያላችሁ መድኃኔ ዓለም አምላካችን በልደቱ ብርሃን ይፈውሳችሁ። በጉዞ ላይ ያላችሁትን በሰላም ወደ የባታችሁ ያደርሳችሁ። በሐዘን ያላችሁ ከሐዘናችሁ ያረጋጋችሁ ያጽናናችሁ። በድካምም ያላችሁትን ኃይሉን ጽናቱን ያድላችሁ። በረሃብ በጥማት ያላችሁ በበረከቱ ያጥግባችሁ።
እነሆ በቸርነቱ ጥማችሁን ያርካችሁ፣ የተራቆታችሁትን ጸጋውን ያልብሳችሁ። እግዚአብሔር አምላክ በሐዘን የቆሰለ ልባችሁን ዛሬ በልደቱ ብርሃን ዳብሶ ደስታውንና ሰላሙን በውስጣችሁ ይሙላልባችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። መንክር ስብሐተ ልደቱ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱ ጽንሰቱ እጅግ የሰው አእምሮ የማይደርስበት ጥልቅ የሆነ ምስጢር በሊቃውንትም በመላእክትም ሲታሰብ ቢኖር የማይደረስበት ድንቅ ምስጢር ነው ዛሬ የተፈጸመው። አስቀድሞ እመቤታችንን ከሐና ከኢያቄም በንጽህና በቅድስና ፈጥሮ በኢየሩሳሌም በጌቴሴማኒ በሀገሯ እንድትወለድ ካደረጋት በኋላ እነሆ ከ3 ዓመት በኋላ በቤተ መቅደስ እንድታድግ ከመላእክት ጋር እንድትኖር በመላእክት ቋንቋ ደስ እያላት እንድትኖር ካደረጋት በኋላ ካከበራት በኋላ ለፍጻሜውም እንደዚሁ ቅዱስ መልአክ ልኮ ባበሰራት ጊዜ ትልቅ ዓለምን ሁሉ የሚያነጋግር የሰው አእምሮ ያልደረሰበትን ታላቅ ምስጢር የእግዚአብሔርን ልጅ ትወልጃለሽ፣ ነቢያት የተናገሩትን ትንቢት ጊዜው ደርሷልና ወልድን ትወልጃለሽ ባላት ጊዜ እሷም እንደዚሁ እኔ ወንድ ስለማላውቅ እንዴት ይሆናል ስትለው በአንቺ የሚደረገው እንደ ሴቶች አይደለም፣ ያንቺ ልዩ ነው፣ ጽንስሽ በመንፈስ ቅዱስ ግብር መንፈስ ቅዱስ ይጸልልሻል፣ ኃይለ ልዑል ያጸናሻል፣ በተለየ አካሉ ወልድ ዋህድ ሥጋሽን ይለብሳል ብሎ ባበሰረሽ ጊዜ ይኩነኒ በከመ ትቤለኒ ባልሽው የእምነት ቃል እመቤታችን በዚህን ሰዓት ይህን ስትናገር ረቂቁ አካላዊ ቃል ገብርኤልም መጥቶ በማኅፀኗ ሲገባ አላየውም። የሚካኤል ሰራዊትም አላዩም፣ ሚካኤልም አላየውም። ድንቅ በሚሆን ተዋህዶ በአምሳለ ሕፃን በማኅፀኗ ሲቀረጽ ዓመተ ፍዳ ዓመተ ኩነኔ ተወግዶ ዓመተ ምሕረት ሆነልን። የእናቶች ማኅፀን ተቀደሰ፣ ተባረከ። በዘር የወረደ የሰውን ኃጢአት ሰው በደል ሁሉ ሲያጠፋ የነበረ የዲያብሎስ ኃጢአት ክፋት ተወገደ። በዛን ሰዓት ዓመተ ፍዳ ዓመተ ምሕረት ሆነልን። በዘላለም ፍዳ ተይዞ የነበረ የሰው ልጅ ሁሉ ነፃነትን የማየት እድል በመጀመሪያው ገና በጽንስሽ ላይ ታምራት በመደረጉ ይኩነኒ ባልሽው ቃል ተሰምቶ የማይታወቅ በንጽህና በቅድስና ድምፅ በመስማት ስለጸነሽው የመጀመሪያው ታምራት ተደረገብሽ እመቤታችን። ስለዚህ ታምረ ማርያም እንለዋለን። ይህን የእመቤታችን ታምር ድንቅ የሆነ ጽንሷን ቀጥሎ ዛሬ በታኅሳስ 29 ቀን የምናስበውን ልደቱን በወለደችው ጊዜ ግሩምና ድንቅ በሚሆን ቤተልሔም እንደ ጽርሐ አርያም ሁና እንስሳቱ እንደ ኪሩቤል እንደ 4 እንስሳ ሁነው ቤተልሔም በብርሃን ጎርፍ ተጥለቅልቃ የክብር ጌታ ሲወለድ አዋላጅ አልነበራትም፣ የሚደግፋትም ይዛትም አልነበረም።
እናቶች የሚሰማቸውም ስሜት በእመቤታችን አልነበረም። ድንገት በዛች ሰዓት ጊሜ ከመሬት ላይ ሰርጾ እንደሚወጣ የክብር ጌታ በድንግልና ወለደችው። ይህ ትልቅ ተአምራት ተደርጎ የማይታወቅ ወደፊትም የማይደረግ ጌታ ሲወለድ ጽንሱም ረቂቅ ነበረ፣ ልደቱም እንዲሁ በረቂቅ ተፈቶ ማኅፀን ሳይሆን በድንግልና ተወለደ። ድንግልናዋ እንደተጠበቀ ለዘላለም ድንግል ተብላ ትኖራለች። እሱም አምላክ ወሰብ ሲባል ይኖራል። ይህ ድንቅ ታምራት ነው። ታይቶ ተሰምቶ የማይታወቅ እንደገና ድንግል ሐሊብን ማስገኘቷ ደግሞ ሌላው ታምራቷ ነው። እመቤታችን በድንግልና ሐሊብ አስገኝታ እንደ ማንኛውም ሕፃን ልጁ አጥቢኝ ባላት ጊዜ ጡቷን መግበዋለች። የልዩ ታምራት ነው። የሚገርም ነገር ነው። በጨርቅ ተጠቅልሏል። እሳትን በጨርቅ መጠቅለል ምን ይሉታል? የልዩ ድንቅ የሆነ ታምራት ነው። ደግሞ እሳተ መለኮት በጨርቅ ሲጠቀለል ጨርቁ አልተቃጠለም። የታቀፈችው እናቲቱም ደግሞ እሳቱ አልጎዳትም። ይኸውም ለሙሴ አስቀድሞ በምድያም ምድር ሐመልማል ከነበልባል በተዋህዶ ሲቀጣጠሩ ያየው ምሳሌ ዛሬ በእመቤታችን እና በጌታ በልደቱ ተዋህዶ ፍጹም ሆኖ ተገለጠ፣ ታየ። ድንቅ ምስጢር ነው የክርስቶስ ልደትና ከዚህም በኋላ ተዘግቶ በኃጢአት ምክንያት ተዘግቶ የነበረ በር የሰማይ በር ተከፈተ። ጌታቸውን በአንድነቱ በሦስትነቱ እየተመሰገነ በጽርሐ አርያም በዙፋኑ ሲመለከቱ ሲያመሰግኑት፣ ወደ ምድር ሲያዩት ደግሞ በእናቱ እቅፍ ታቅፎ በጎል ተጥሎ ትሕትናውን ባዩ ጊዜ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው አመስግነውታል። እረኞችና መላእክት በአንድ ላይ ሆነው ዘመሩ። ቅዳሴ መላእክት በቤተልሔም ተሰማ፣ ትንቢተ ነቢያት ተፈጸመ። አንቺ ቤተልሔም እንዲህ ብለሽ አትቀሪም፣ ቋያ እንደበቀለብሽ ዳዋ እንደለበሽ አትቀሪም። ቅዳሴ መላእክት ነጋሪት ይጎሰምብሻል፣ ቅዳሴ መላእክት ይሰማብሻል ብሎ ነቢዩ የተናገረውም ተፈጸመላት። ይህን የመሰለ ታምራት ዛሬ እጹብና ድንቅ የሚሆን በልደቱ የተገለጠ ኢትዮጵያውያን በልዩ አባቶቻችን በፍቅሩ በጽናቱ መጥቶ በሕፃንነቱ እንደ ጎበኛትም ሁሉ አስቀድሞም ደግሞ ገና ከመወለዱ አስቀድሞ በምድያም ምድር ሙሴ የተጠራባት ሀገር ሐመልማል ከነበልባል ተዋህደው ሲቀጣጠል ያየባት ያቺ ምድር በሙሴ በኢትዮጵያ ምድር እንደተገለጸች እንደታየች ሙሴም ለእስራኤል መስፍን ሆኖ የተሾመባት ምድር ያቺም የቤተ ክርስቲያን ምሳሌ እንደሆነች ይታወቃል። ስሙንም የገለጸባት ምድር ናት። አህያ ሸራህያ እባላለሁ ብሎ ለሙሴ ስሙንም የገለጠበት። አሁንም ኢትዮጵያውያን ያንን የታየውን ምልክት ኮከብ እየመራቸው በኮከብ ተመርተው ወደ ኢየሩሳሌም ለልደቱ በመገስገስ በመምጣት ደጅ ጥናታቸውን እግዚአብሔር ተቀብሎላቸው ጉዟቸው መልካም ሆኖላቸው በነ ሄሮድስ ዘንድ ድንጋጤ ሁከት ሲሆን ለሰብአ ሰገል ደግሞ ያን የፈለጉትን ጌታ ሰማያዊውን ንጉሥ አግኝተው በቤተልሔም እጅ መንሻቸውን ወርቁን ዕጣኑን ከርቤውን በመስጠት
ጌታን ሰግደው ተባርከው ከመቤታችን ቡራኬን አግኝተው መመለሳቸው ልደቱ ለኛ ለኢትዮጵያውያን በተለየ በታሪክም በተግባርም ከመላእክት ጋራም ምስጋና በማመስገንም ሁሉ ቅዳሴ መላእክትን የሰማነበት ዕለት በመሆኑ እጅግ ደስ ይለናል። የጌታችን ልደት በዚህ መልኩ እመቤታችንን ለፍጥረቱ ሁሉ አልቆ ከፍ አድርጎ ፀሐይን ስለወለደችው ፀሐየ ጽድቅ የፀሐየ ጽድቅ እናት የአምላክ እናት ስለመባሏ እንኳን ደስ አለሽ እናታችን እንላለን። የእሷ ደስታ የሁላችን ደስታ ነው። ቡሩክ እግዚአብሔር የእግዚአብሔር ልጅ ወደኛ ዓለም ስለመጣሃልን እንኳን ተወለድክልን እያልን ቤዛ ኩሉ ዓለም እያልን ልደትን እናከብረዋለን በደስታ። እግዚአብሔር አምላክ ኢትዮጵያን ይባርክ። በበረከተ ልደቱ ጌታ እኛ ጋራ ይሁን። አገራችን በአሁኑ ሰዓት ብዙ ችግር ቢኖርባትም ዕለቱ ዕለተ ልደት ነውና ችግሩን ችግር አድርገን ፈተናውንም ፈተና አድርገን በጌታ ልደት በጌታ ቡራኬ በሰላም በጤና ልደቱን እንድናከብረው እግዚአብሔር ይርዳን። እግዚአብሔር በልደቱ ብርሃን ሁላችንም ያክብረን ይጠብቀን። ብፁዕ አባታችን አቡነ ሉቃስ በእውነት ቃልዎት ያሰማልን። በድጋሚ በረከቶ ረድኤቶ በሁላችን ላይ ይደርብን። እንግዲህ ይህንን ድምፅ የምትሰሙ ይህንን ምስል የሚታያችሁ ትውልድ ኢትዮጵያና ኢትዮጵያውያን እንዲሁም ኤርትራውያን በእውነት ብፁዕ አባታችን ለሕዝብ ሲሉ እውነትን በመናገር ከእውነት ጋር ቆመው ብዙ መከራን ያሳለፉ ዛሬ ባየነውና በሰማነው ቤታቸው መተን የልደትን በዓል ለማክበር በመጣንበት ሂደት ውስጥ በእውነት የተሰማንን ግን መናገሩ ተገቢ ነው ብዬ ነው የማስበውና ብዙዎቻችን እንደ ትችት የምናቀርበው የሚጮህልን አባት የለም፣ አባቶቻችን ዝም አሉ፣ አባቶቻችን ረሱን፣ ስንገደል ተገላችኋል አላሉንም፣ ስንሞት ሞታችኋል አላሉንም፣ ስናለቅስ አልቅሳችኋል አላሉንም፣ ወይም ከኛ ጋር አላለቀሱም እንላለን። ግን የተገላቢጦሽ ነው። ዳግማዊ ጴጥሮስ ብለን የዘመርንላቸው ብዙዎቻችን ብዙ ያልንላቸው ብዙ የተናገርንላቸው ብፁዕ አባታችን ዛሬ ያየናቸው ግን የሰው ረሃብ እንዳለባቸው ተረድተናል። የሚጠይቃቸው የሚያጽናናቸው አይዞት አባታችን የሚላቸው ባሳለፍንበት ወራት ውስጥ ጥቅምትንም ታኅሳስንም ብናይ በርካታ ንግሶች በቤተ ክርስቲያናችን ውስጥ አበይት በዓላት ተብለው የሚከበሩ በዓላት ያለፍንበት በዓት ነው። በዚህ በዓል ላይ ካሉት በዚህ በሚኖሩበት ዲኤምቪ ላይ ማንኛውም አብያተ ክርስቲያናት ጥሪ ያላቀረበላቸው በእግዚአብሔር ዘንድ ግን ትልቅ ዋጋና ክብር ያላቸው እውነትን በመናገራቸው ብቻ ስለ እውነት በመቆማቸው ብቻ ዛሬ ብዙዎች እውነትን ፈርተው ቢወዷቸው ቢያከብሯቸው በደብራቸው ላይ ጠርተው ልደትን በዓል እንኳን እንዲያከብሩ ጥሪ ያቀረበላቸው ማንም የለም። ይህንን በማየታችን ትንሽ ያዝናናል። ጥቂት ምዕመናን ይህንን ሀሳባቸውን ተረድተው ዛሬ ከጎናቸው በመሆን እሳቸውን በመርዳት ረገድ እግዚአብሔር የፈቀደላቸው ምዕመናን እንዳሉ አይተናል። ይሁን ነው ግን በብፁዕነታቸው ፊትና ገጽ ላይ የሚነበበው እጅግ በጣም ሐሴትና ደስታ ነው። ቢከፋቸው ከፋኝ አይሉም፣ ቢርባቸው በራበኝ አይሉም፣ ቢያዝኑ አዝኛለሁ አይሉም። ስለ እውነት የቆሙ አባት መሆናቸውን እኔና መምህር ፋሲካው አይተናል። በእውነት በድጋሚ ብፁዕ አባታችን አቡነ ሉቃስ በረከቶና ረድኤቶ በሁላችን ላይ ይደርብንና እንዳው ከዚህ ጋር ተያይዞ ምናልባት እንግዲህ እኔና መምህር ፋሲካው እንደዚሁም እሳቸውን ጨምሮ ሌሎችም አባት መላከ ጥበባት ዶክተር አባ ገብርኤልን ጨምረን ባሳለፍነው ሂደት ውስጥ ትልቅ ስራዎችን ሰርተን ነበርና ከዛ ጋር ተያይዞ በተለይ በቤተክርስቲያናችን አሁን እየደረሰ ያለውን ግፍና መከራ በእውነት ስራዬ ብሎ አጀንዳውን ሳይቀይር ታትሮ እየሰራ ያለው ወንድማችን ዛሬ አብረን እንግዲህ እስኪ ብፁዕነታቸው ጋር የልደትን በዓል እናክብር ብለን መተናልና
በቅድሚያ እንኳን አደረሰ ላለው መምህር ዲያቆን ፋሲካው ከዚህ ጋር ተያይዞ እንግዲህ ምናልባት የተሰማን ስሜት አንተም እንድትገልጽ። አመሰግናለሁ ቀሲስ። ብፁዕ አባታችን ምናልባት እኔ እንደሚታወቀው እዚህ አካባቢ አይደለም የምኖረው እንግዲህ እንደ ሰብአ ሰገል ራቅ ያለ ቦታ ነው። ሰብአ ሰገል የጌታን ልደት ሊያከብሩ ተጉዘው መጣው በደስታ ሊያከብሩ ጌታቸውን ሊያገኙ እንደመጡት ሁሉ እኔም እንግዲህ ረጅም 2 ሰዓት በላይ ድራይቭ አድርጌ መጥቼ ብፁዕ አባታችን ጋር ይህንን በዓለ ልደት ለማክበር በመብቃቴ ምናልባት በህይወት ዘመኔ ይህን እድል በማግኘቴ በጣም እድለኛ እንደሆንኩኝ ይሰማኛል። ለምንድነው እዚህ እንደው ማህሌት ስንቆም በዚህ በጽጌው አባቶቻችን እንደዚህ ሲሉ ሰማለሁ። ኢየሱስ ስዱድ ተስፋሆሙ ለስዱዳን፣ ኢየሱስ ግፉ ምስካየ ግፉአን፣ እግዚአብሔር ማህደር ዘአልቦ ከመነዳያን የሚሉት አለ እና አባታችን በደንብ ይገልጽልኛል ብዬ ስላሰብኩ ነው ይሄን ቃል ያነሳሁት። ብርሃነ ልደቱን ልናከብር ስንመጣ እውነት ለማውራት ተስፋቸውን ኢየሱስ ክርስቶስን አምላካቸውን አድርገው ግን ይሄን ያህል ህዝብ ባለበት ይሄን ያህል ህዝበ ክርስቲያን ባለበት ሀገር ብፁዕ አባታችን በዚህ በሰው ረሃብ የሚጠይቃቸው እንኳን አጥቶ ማየት ለኔ ሞት ነው። ይሄ ለኦርቶዶክሳውያን ምናልባት በመጽሐፍት በተለያዩ መጽሐፍት ተጽፈው እንደምናገኘው በአባቶቻቸው እንደተጠየቁ እኛም ዛሬ ምናልባት እግዚአብሔር ብዙ ጥያቄ የሚጠይቀን ይመስለኛል እና በዚህ ዘመን በመገኘቴ ከዚህ ብፁዕ አባታችን ቤት ተገኝቼ በረከት ለመቀበል እውነት ለማውራት ቡራኬ ለመቀበል በዚህ በበዓለ ልደቱ በመገኘቴ በጣም ደስተኛ ነኝ፣ በጣም እድለኛ ነኝ። ኢትዮ ቤተሰብ ሚዲያ ተመልካቾች በመላው ዓለም የምትገኙ በድጋሜ እንኳን አደረሳችሁ። አብራችሁን ቆዩ ነው። ኢየሱስ በቤተ ተወልደ ኢየሱስ በቤተ እግዚአብሔር ይስጥልኝ መምህር ፋሲካው በእውነት ከልብ ነው የማመሰግነው። ሁላችሁም ይህንን ድምጽ የምትሰሙ ይመስል የሚታያችሁ ቆይታ እያደረግን ያለ ነው በብፁዕ አባታችን አቡነ ሉቃስ ቤት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስን ብርሃነ ልደት እንግዲህ አብረን እያከበርን ያለ ነው። ሁላችሁም በያላችሁበት በእውነት ሰላማችሁ ይብዛ ነው የምለው። እንደው ቀደም ብፁዕነታቸው ሲነግሩንም ከዛም ተያይዞ ደግሞ በመጽሐፍ ቅዱስም እንደተማርነው ታሪክም እንደሚነግረን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የልደት በዓል ስናስብ ወይም ስንነጋገር ሰውና እግዚአብሔር የታረቁበት፣ የጥሉ ግድግዳ የፈረሰበት፣ መላእክትና ሰው በአንድ ልብ በአንድ መንፈስ የዘመሩበት እንደሆነ መጽሐፍም ታሪክም ያስረዳናል። ይልቁንም ዛሬ ባለንበት ዘመን የሰው ልጅ ጀርባና ፊት የሆነበት እንደ ክርስቲያን አማኞችም ሆነን እንደዚሁ እርስ በርሳችን መገፋፋት ያለንበትን ሂደት ደግሞ በስፋት እናያለን። የሰው ልጅ እጅግ በጣም የጨከነበት መንገድ፣ ወንድም በወንድሙ ላይ፣ ዘመድ በዘመዱ ላይ እጅግ በጣም ጭካኔ የተሞላበትን ድርጊት የሚፈጽምበት ወቅትና ጊዜ ያለ ነውና እንደው በዚህ ላይ ብፁዕነቱ ይሄን ለሚሰሙ ትውልድ ኢትዮጵያና ኢትዮጵያውያን እንዲሁም ኤርትራውያን የልደት በዓልን ስናከብር የጥሉ ግድግዳ የፈረሰበት፣ በጨለማ የሚሄድ ሕዝብ ብርሃን ያየበት፣ ሰውና መላእክት በአንድነት የዘመሩበት እስከሆነ ድረስ በዚህ ጉዳይ ላይ ያለውን ነባራዊ ሁኔታ አይተውት የሚያስተላልፉት መልእክት ምንድን ነው? እሺ፣ እግዚአብሔር ይስጥልኝ ቀሲስ። ያለንበት ወቅቱ ዓለም በጣም ታላቅ ፈተና የገጠመባት ፈተናው የበዛበት ወቅት ላይ ነው ያለችው። በዓለም ላይ ብዙ መቅሰፍቶች ተላልፈዋል። ብዙ ሰዎችም በመጣው ወረርሽኝ መቅሰፍት አልቀዋል። ሶስተኛው መቅሰፍት ደግሞ በዓለም ዙሪያ ይኸው የጦርነት ነጋሪት እየተጎሰመ በዓለም ላይ ሁልጊዜ የጦርን ወሬ ነው የምንሰማው። በዚህም መካከል የምዕመናን ችግር የምዕመናን ጉዳት በእኔ አንደበት ብቻ ተቆጥሮ ተጽፎ የሚያልቅ አይደለም። ከተፈጥሮ ውጭ በሆነ አራዊት እንኳን በማያደርጉት ሁኔታ የሰው ልጆች ሲጠፋፉ ከማየት ከመስማት የበለጠ ክፉ ነገር በዓለም ላይ የለም። ሰው ታላቅ
የእግዚአብሔር ፍጥረት ሆኖ እያለ መልካም በጎ ስራ ሰርቶ ገነትን መንግስተ ሰማያትን መውረስ ሲገባው ክፉ ስራ ሰርቶ ወደ ሲኦል ወደ ሰይጣን በመጓዙ እጅግ በጣም ያሳዝናል። ክፉ ጊዜ ላይ ነው ያለ ነው። ይህም ደግሞ በኢትዮጵያውያን ላይ እጅጉን የጸና እጅጉን በጣም ክፉ የሆነ ነገር ደርሶባቸዋል ኢትዮጵያውያን። በዚህ በልደቱ እንኳን እረፍት ጦርነቱን አቁሞ የአንድ ሳምንት እረፍት እንኳን ማድረግ ሲገባቸው ያለምንም እረፍት በዓል የለ፣ ክብር የለ፣ ታሪክ የለ፣ ሁሉ ነገር ተጥሶ በእንዲህ ያለ ፈተና ኢትዮጵያውያን እያለፉ ነው ያሉና እጅግ በጣም አዝናለሁ። ተኛም በላይ ሁሉን ነገር እግዚአብሔር ተመልክቶታል፣ እግዚአብሔር አይቶታል። የእናቶችን ጩኸት፣ የሕፃናቱን ለቅሶ፣ የመከራውን ጽናት ፈርዖን በእስራኤል ላይ እንዳደረሰው በእኛም ቤተሰቦች በእኛም ወገኖች ላይ የደረሰው መከራ ተመሳሳይ ነውና እንግዲህ ለነሱ የፈረደውን ፍርድ ለኢትዮጵያውያን ፈርዶ እግዚአብሔር ነፃ እንዲያወጣት እመኝላታለሁ ለሀገሬ። ባጭሩ ነው ማለት የምችለው። መልካም ብፁዕ አባታችን እንግዲህ እንደ ሀሳቦት እንደምኞቶ እንደ ጸሎቶ ለሀገራችን ኢትዮጵያ ሰላሙን ያድልልን እንላለን። እኛም በእውነት በዚህ ዘመን ኢትዮጵያ ውስጥ እየፈሰሰ ያለው ደም እጅግ በጣም ያሳዝናል። አንድነት የለም፣ ሰላም የለም እና ይህ ሁሉ እንግዲህ የኃጢአታችን መብዛት ምክንያት እንደሆነ ያው ሁላችንም እናውቃለን። የሆነ ሆኖ ደግሞ በእናንተ እና እርሶን በመሰሉ ብፁዓን አበው ሊቃነ ጳጳሳት ጸሎትና ልመና ሀገራችን ትታደሳለች ወይም ደግሞ ሰላሟ ይጸናል ብለን እናምናለን እና እንዳው ሌላ የማነሳው ነገር ቢኖር ብፁዕ አባታችን እንግዲህ ቅድምም እርሶ በመልእክቶ ላይ ሲያስተላልፉት እንደነበረው እግዚአብሔር ረድቶን ኢትዮጵያውያን በዚህ የልደት በዓሉ ላይ እንግዲህ ለክብሩ መገለጫ የሚሆን አማሃን ከመስጠት አኳያ ኢትዮጵያውያንም እንደተሳተፉ ታሪክን መጽሐፍ ቅዱስም ይነግረናልና እንግዲህ የክርስቶስን መወለድ ተከትሎ የንግስናዬን ክብር አጣለው በማለት ስጋት ያደረበት እንግዲህ ሄሮድስ በወቅቱ 144,000 የሚጠጉ ህፃናትን እንዳስፈጀ መጽሐፍ ቅዱስ በታሪክ ይነግረናልና በዚህ ደረጃ እንግዲህ ንግስናዬን ወንበሬን አጸናለው ያለውን ሄሮድስ ክርስቶስን የገደለ መስሎት በርካታ ንጹሃንን ህፃናት ያስገደለበትን ታሪክ እናነባለንና በተለይ ደግሞ አሁን ባለንበት ወቅትና ሰዓት ላይ ኢትዮጵያ ሀገራችን ውስጥ በተለይ በኦሮሚያ ክልል ላይ ባሳለፍነው ባርሲ ባለፈውም እንግዲህ በዚህ በውጭው የአሜሪካ ባለስልጣናት ገብተን ያናገርንበትን ሂደትን ተከትሎ ክርስቲያኖች ክርስቲያን በመሆናቸው ብቻ ኦርቶዶክሳውያን በመሆናቸው ብቻ እየተሰደዱ ያለበትን አይነት መንገድ እናያለን እንመለከታለን እና እንዳው የልደቱን በዓለም ስናስብ ይሄ ነገር ይመጣልና ዛሬም ክርስቶስን በማመናቸው ክርስቲያኖች እየተሰደዱ ነው። በወቅቱ ለክብሩ ለንግስናው ለስልጣኑ ብሎ መከራ ያደረሰባቸው ህፃናት ዛሬም በዘመናችን እንግዲህ ፖለቲከኞች ባሴሩት ሴራ የዘር መከፋፈል ከማይጠፋው ዘር መወለዳችንን የምናምን ክርስቲያኖች ሁሉ ልባችን እንዲሰበር እንድንከፋፈል በቤተክርስቲያን ውስጥ ሰላም አንድነት እንዳይኖር በመላው ሀገራችን ኢትዮጵያ ውስጥ እንግዲህ አንዱ ከአንዱ በሰላም እንዳይኖር እርግማን ይመስል የተዘራብን ዘር በሁሉ ላይ አበቅሎ ዛሬ መለያየቱ ነክሷልና በዚህ ጉዳይ ላይ ብፁዕ አባታችን እንደሚያውቁት ክርስቲያኖች እየተሰደዱ ነው ያሉት። ይሄንን የልደት በዓል ስናከብር የልደትን በዓል ማክበር ያልቻሉ ዛሬም በጢሻው ላይ ተሰደው ያሉ በስጋት ውስጥ ያሉ ኦርቶዶክሳውያን አሉ። ይሄን ተከትሎ ብፁዕነቶ የሚያስተላልፉት መልእክት ምንድነው? ሐሳቡ ይሄ ቀላል ነገር ሐሳብ አይደለም። ያቀረብክልኝ ጥያቄ እጅግ ከባድ ነው። የትም ከየትም ተዘመድ እንኳን ሄደው ተጠግተው ቀኑን በዓሉን እንዳያሳልፉ መንገድ ሁሉ የተዘጋበት መገናኛ ሁሉ የሌለበት ሰው ተገልጾ ሲሄድ በድሮን የሚደበደብበት ወቅት በመሆኑ መንገድም ወጥተው ዘመድ ከዘመድ መገናኘት አልተቻለም። የእርስ በርስ መደጋገፉም እንደ ጥንቱ መጠያየቁም አልተገኘም።
በብዙ መልኩ ጨለማው የበረታበት ሐዘኑ የጸናበት ወቅት መሆኑን እረዳለሁ። አብሬያቸው ከወገኖቼ ጋር ባልሆንም በመንፈስ እረዳለሁ። አልፎ አልፎም እንደዚሁ ሰዎች በስልክም በምንም ሲናገሩ ሰማለሁና መከራው የጸና ነው። የሆነ ሆኖ ግን እግዚአብሔር እንደ ቸርነቱ እሱ በምህረቱ የሚያደርገው ሊኖር ይችላል። ወይም የዓለምን መንግስታት አራርቶ ልቡናቸውን አራርቶ እጃቸውን ዘርግቶ እርዳታ እንዲሰጧቸው ወይም ራሱ እንደ ቸርነቱ እስራኤልን መና እንደመገባቸው እሱ ባወቀ ገንዘብ ሕዝቡን መመገብ ይችላልና እንዲመግባቸው ሁሉን ለሚችል አምላክ ለቅዱስ ኤልሻዳይ በጸሎት እማጸናለሁ እንጂ ከዚህ ሌላ ምን ማለት ይቻላል? ፈተናው የበዛ ነው። እርዳታም ቢባል ምንም የተጨበጠ ነገር ምንም የሚደረግ ነገር የለ። ለማንስ ይሰጣል? በየትስ ይተላለፋል? ቀማኛው እኮ እንኳንስ ከዚህ ዶላር ሄደ ተብሎ ተለምኖ ከዚያ ያሉትንም እያገተ ከቤት ወጥተው መመለሻ እኮ አልተገኘም። እጅግ እጅግ የከፋ ዘመን በታሪክ በኢትዮጵያ ታሪክ ለረጅም ዘመናት በነጻነት የኖረች ሀገር የታሪክ ሀገር እንዳሁኑ ያለ ክፉ አስተዳደር ክፉ አመራር ገጥሟት አያውቅም። በግራይ ጊዜ ክፉ ዘመን ነበረ ይባላል። ከወዲህ ከደቡብና ከምስራቅ የሄደው ህዝብ ወደ ሰሜን እየሄደ መሰወሪያ መሸሸጊያ ነበረው። በድርቡሽም ጊዜ እንደዚሁ ወደ ደቡብ እየተሰደደ መጠጊያ መሸሸጊያ ነበረው። በጣሊያን በመጣም ጊዜ ደሴቶቹ፣ ዋሻዎቹ፣ ጫካዎቹ ሁሉ መደበቂያ ዋሻ ነበሩ። ዛሬ ግን እንደሱ አይደለም። ምንም መደበቂያ ዋሻ መሸሸጊያ ጥላ የለም። አገሪቱ በሁለመኗ በጦርነት ቀጠና የወደቀችበት የእርስ በርስ በመሆኑ አንዱን ሊሸሽገው ሊያድነው አልቻለምና እጅግ የከፋ በታሪክ በጥቁር ቀለም የተጻፈበት ዘመን ቢኖር ይህ አሁን ያለበት የብልጽግና ዘመን ብቻ ነው። ይህ ታሪክ ስብራታችን ነው። በረሃብ አዋርደውናል። ሀገራችን አሰድደውናል። ገዳሞቻችን አቃጥለዋል፣ ደፍረውናል። እግዚአብሔር ማን ነው ብለውታል፣ ንቀውታል። እንደ ሄሮድስ እንደ ፈርዖን እንደዚሁ እሱ ማን ነው ብለውታል። እግዚአብሔርም ድምፃቸውን ሰምቷል። አንድ ቀን ግን ፍርድ ይኖራል ብለን እናምናለን። ሁሉን ችሎ አንድ ቀን ወእግዚአብሔር ይሳለቅ ላይ ሊሆሙ ነው። እግዚአብሔር ደግሞ በእነሱ ላይ አንድ ቀን ፍርዱን ሲያመጣ የዛን ጊዜ ምን እንደሚሆኑ እድሜ ለሰጠው ሰው እድሜ ላቆየው ሰው ከሞት ከጥላ ከተረፈ ትውልድ ይህን ታሪክ መነሻ አድርጎ የእግዚአብሔርን ስራ ሊያደንቅበት ይችላል ማለት ነው። ብፁዕነቱ በጣም በእውነት ከልብ ነው የማመሰግነው። በረከቱና በጸሎቱ በሁላችን ላይ ይደርብን። ይህንን ድምፅ ለምትሰሙ ትውልድ ኢትዮጵያና ኢትዮጵያውያን እንዲሁም ኤርትራውያን ይህ የኢትዮ ቤተሰብ ሚዲያ ድምፅ ነው። ዛሬ እንግዲህ የልደትን በዓል ምክንያት በማድረግ ቆይታ እያደረግን ያለ ነው በብፁዕ አባታችን እጅግ በብዙዎች በተወደዱ ብፁዕ አባታችን አቡነ ሉቃስ ቤት ነው ያለ ነው። ግሩም ድንቅ የሆነ መልእክት ነው እያስተላለፉን ያሉት። በተለይ ትላንትና በኃያልነታቸው ሲመኩ የነበሩ መሬቷን ለመርገጥ እነሱ በረገጡበት ሰዓት ላይ ብዙዎቻችን ወደ ጢሻ የምንወረወርበት ሰዓት ጊዜ ነበረ። ዛሬ እነዛ ሰዎች ከዛች ምድር በታች ናቸው። ሁሉም ጊዜ አለው። እግዚአብሔር ፈራጅ እንደሆነ እናምናለን። እንዲህ እንደሆነ ይቀጥላል ብለን አናምንም። እግዚአብሔር ጊዜ ያለውና በጊዜ ሁሉ ነገር እንደሚያደርግ ተስፋ አድርጋለሁ። ከዚህ ጋር ተያይዞ እንግዲህ
ምናልባት ባነሳናቸው ነጥቦች ላይ እንደዚሁም ደግሞ ይህንን ድምፅ ለሚሰሙ ትውልድ ኢትዮጵያና ኢትዮጵያውያን እንዲሁም ኤርትራውያን በተለይ በዚህ ሰዓትና በዚህ ወቅት ኦርቶዶክሳውያን በአርሲ የሚገኙ ግፍና በደል እየደረሰባቸው በተለይ በኦሮሚያ ክልል ያሉ መላው ክርስቲያኖች ነፃነታቸውን ተነፍገው ያሉበትን ሂደት በተመለከተ በስፋት እንግዲህ ይህንን አጀንዳችን አለቅን በማለት ያስተላለፈ የሚገኘው ወንድማችን ዲያቆን መምህር ፋሲካው እርሱም እንደዚሁ በተለይ ምን ማድረግ አለብን የሚሉትን መልእክቶች ያስተላልፍልና በስተመጨረሻ ወደ ብፁዕ አባታችን የመጨረሻ ቃለ ምዕዳንና ቡራኬ ሰጥተውን በዓላችንን ፍጻሜ እናደርጋለን ማለት ነው። በድጋሜ ቀሲስ አመሰግናለሁ። እንግዲህ አባቶቻችን ሲያስተምሩን አንድ የቤተክርስቲያን መሪ አንድ የቤተክርስቲያን አባት 3 ነገሮችን የያዘ ሊሆን ይገባዋል ብለው ሲያስተምሩ እንሰማለን። የመጀመሪያው እምነት አማኝ ሊሆን ይገባል። ሁለተኛው ዕውቀት ሊኖረው ይገባል። ሶስተኛውና ዋነኛው ግን እውነት ሊኖረው ይገባል ይላሉ። በዚህ ዘመን እምነትን ከዕውቀት ከእውነት ጋር አስተባብረው ያያዙልን ብፁዕ አባታችን ብፁዕ አቡነ ሉቃስ ጋር መገኘት በራሱ በዓልን ማክበር ከደስታ በላይ ደስታ ነው። ከብርሃን በላይ ብርሃንነትን ነው። እውነትን የሚናገር ጠፍቶ ምዕመናን ሲታረዱ ምዕመናን ሄሮድስን ስናነሳ እኮ እነዛን ህፃናት እናስታውሳቸዋለን። በአንድ ቀን ያን ያህል ህፃናት መንግስትን ለማጽናት ያንን ንጉስ ክርስቶስን ለመግደል አምላክን ለመግደል ብሎ የተነሱ እነዛን ካህዲያን አይሁዶችን እነ ሄሮድስን ስናስብ ከሄሮድስ ጋር አብረው የሚሰሩ እውነትን የማይናገሩ ብዙ ካህናት ነበሩ በዘመኑ። ዛሬ በዘመናችን የገጠመን አንዱ በጣም ትልቁ ጉዳይ ይሄ ነው። እንደምናውቀው ብርሃነ ልደቱን ስናስብ ብርሃንን ከማየት ይልቅ ጨለማ እንዲታየን ሀገራችን ዘመነ ምህረት ላይ ሆና ግን በዘመነ ፍዳ በዘመነ ኩነኔ እንደምትኖር የሚያሳየን አንዱ እውነትን የማይናገሩ ካህናት እውነትን የማይናገሩ ይልቁንም ከሄሮድሳውያን ጋር ከነ ሄሮድስ ጋር አብረው የወገኑ ሊቀ ካህናቶች በዘመናችን መኖሩ ያሳዝናል። ስለዚህ በዚህ ዘመን ኦርቶዶክሳውያን አንድ አርሲ ላይ ብቻ አይደለም ትናንት ዛሬ ብለን የምንቆጥረው አይደለም ላለፉት ዘመናት በየቀኑ እየተገደሉ ኢትዮጵያ ሀገራችሁ አይደለችም ተብለው ከኢትዮጵያ ኦርቶዶክስን ለማጽዳት በጀት መድበው ገንዘብ መድበው ፕላን አድርገው የሚሰሩ ሰዎች ባሉበት ዘመን ተው ሚል ባጣንበት ዘመን እንግዲህ እግዚአብሔር አምላክ ደግሞ በዘመን ውስጥ እውነተኛ አባቶችን አስቀምጦልን ብፁዕ አቡነ ሉቃስን ብርሃነ ልደቱን ስናስብ ብፁዕ አቡነ ሉቃስ እውነትን በመናገር እግዚአብሔርን በማመን ላሳዩን ነገር በደንብ ማመስገን እፈልጋለሁ። ወደ ዋናው ወደ ብርሃነ ልደቱ ጉዳይ ስመጣ አሁን ልደት የክርስቶስ ልደት ለዓለም ነፃነት የታወጀበት ነው። ከጨለማ ወደ ብርሃን ከሲኦል ወደ ገነት ለመመለሳችን ጉዞ የተጀመረበት ነው። ከድንግል ማርያም ከመጽነሷ የጀመረበት ነው። ብርሃን ለማየት የናፈቅንበትን ዘመን የጀመርንበት ነው። ስለዚህ ኦርቶዶክሳውያን በዚህ ዘመን ብርሃንን ለማየት ብርሃነ ልደቱን እንደምናከብረው ሁሉ የኦርቶዶክሳውያንን ያን የጨለማ የሲኦል ህይወት ኢትዮጵያ ውስጥ አሁን እየሆነ ያለው በአርሲ በኦሮሚያ በሶማሌ በጅግጅጋ በተለያዩ ቦታዎች በሲኦል አምሳል ባለ በጨለማ መኖር አቅቷቸው በመከራ ውስጥ ያሉበትን ዘመን ላይ ስለሆንን የነሱን ብርሃን የምንናፍቅበት በዓል ሊሆን ይገባል ብዬ አምናለሁ። ብርሃነ ልደቱን ስናስብ በዛ የሚሰቃዩ ልደቱን ማክበር ያቃታቸው ይልቁንም መብላት መጠጣት አይደለም የክርስቶስን ስጋና ደም እንኳን እንዳይቀበሉ አብያተ ክርስቲያናቶቻቸው ተቃጥለው ካህናቶቻቸው ታርደው ስጋውን ደሙን ፈትቶ የሚያቆርብ አባት አጣው ያሉበት ዘመን ላይ ነው ያለንና የነሱን ብርሃን የምንናፍቅበት ሊሆን ይገባል ብዬ አስባለሁ። ሁለተኛው በጣም መጠንቀቅ አለብን የማስበው ብርሃነ ልደቱ ላይ እንግዲህ እንደ አይሁዳውያን እንደነ ሄሮድስ እንዳንሆን ክርስቶስን ከኢየሩሳሌም ከዛ አሳደው በግብጽ በኢትዮጵያ በዛ ሁሉ በረሃ ሲያሳድዱ እንደነበሩት እንዳንሆን ኦርቶዶክሳውያንን ከሚያሳድዱ ጎን እንዳንቆም ልንጠነቀቅ ይገባል ብዬ አስባለሁ። ከሄሮድስ ጋር የቆሙ ሰዎች የቀጠሉት ለትንሽ ዓመታት ነው።
ከ2 ዓመት በኋላ ክርስቶስ ተሰዶ አልቀረም። ኦርቶዶክሳውያን ተሰደን አንቀርም። በኢትዮጵያ አሁን ባለው ሁኔታ አሁን ባለው መንግስት ግድያችን እንዲሆኑ አይቀጥልም። መከራው የሚያበቃበት ግፉ የሚያበቃበት ጊዜ ይመጣል። ያ ግፍ የሚያበቃበት ጊዜ ስላለ ግን ከእውነት ጋር መቆም አለብን ብዬ አስባለሁ። ስለዚህ ምናልባት ኢትዮ ቤተሰብ ሚዲያ እንዲያው አጋጣሚውን ተጠቅሜ ጥሬን ለማስተላለፍ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሆናችሁ ሰዎች ቤተክርስቲያናችን ኦርቶዶክሳውያን እንደምታውቁት ዘመኑ ዘመነ ሰማዕታት ነው። ኦርቶዶክሳውያን በክርስትና እምነታቸው ብቻ እየተጨፈጨፉ ያለበት ዘመን ነው። በዚህ ዘመን በአንድነት በመቆም ይህንን መከራ ይህንን ዘመን አብረን መሻገር ይገባናል ብዬ አስባለሁ። ስለዚህ የተጀመሩ ትግሎች አሉ፣ የተጀመሩ ጉዞዎች አሉ። በአንድ በመሆን ከተለያየ አይነት አስተሳሰብ ወጠን ከብሔር፣ ከዘር፣ ከቀለም፣ ከፖለቲካ ከነዚህ ሁሉ ነገሮች ወጠን ቤተክርስቲያናችንን ለቀጣይ ትውልድ ለማሻገር ነገ ልጆቻችን የሚቆርቡበት ነገ ልጆቻችን የሚያስቀድሱበት ስጋው ደግሞ የሚቀበሉበት ቦታ ቤተክርስቲያን እንዳያጡ ዛሬ ላይ ሆነን ስራ ልንሰራ ይገባል። ምናልባት ወጣቶች ለእናንተ ደግሞ የሚሆን አንድ መልእክት አለኝ። የግብፅን ቤተክርስቲያን ስናስብ ሀቢብ ጊዮርጊስን ማሰብ በጣም በቂና በቂ ነው። እነ ቅዱስ አትናቴዎስን ስናስብ እድሜያቸው ስንት ነበር ብለን መጠየቅ በቂ ነው። እና አርዮስን ሲረቱ እና ሀቢብ ጊዮርጊስ የእስክንድሪያን ቤተክርስቲያን ለመታደግ በየሰንበት ትምህርት ቤቱ ገብተው የሰሩትን ስራ እናውቃለን። ስለዚህ በወጣትነት ዘመን ቤተክርስቲያንን ለማዳን መነሳት አለብን። በተለያየ ዓለም ውስጥ ያለ ኳስ በማየት የተለያዩ ፊልሞችን በመመልከት በተለያየ ዓለም ውስጥ በተለያየ አጀንዳ ተጠምደን ያለን ሰዎች አጀንዳችን ቤተክርስቲያን ልናደርግ ይገባል። ቤተክርስቲያንን ለአባቶቻችን ብቻ ለጳጳሳት ብቻ ለካህናት ብቻ ሰጠን ቁጭ የምንልበት ጊዜ አይደለም። እኔ አንዱ ታናሻችሁ ወንድማችሁ በቃ ለዚህ ምስክር ነኝ። መስራት እንችላለን። አብረን እንነሳ። ወጣቶች ቤተክርስቲያንን ከሰሩ ለቀጣይ ትውልድ ማሻገር ይችላሉ ነው ብዬ ማስበውና ይሄን ለማለት ነው። ቀሲስ ኢትዮ ቤተሰብ ሚዲያ በዚሁ አጋጣሚ ከኦርቶዶክሳውያን መከራ እኩል ድምጽ በመሆን እለት የሚገደሉ ሰዎችን ድምጽ ያጡ እንደው ለቅሷችን እንኳን እርም የምናወጣበት እንኳን ሀዘናችን እንኳን እንደው እርም ማውጫ እንኳን ጊዜ አጠን ባለንበት ሰዓት የዓለም አቀፉ ማህበረሰብ በአንድ ድምፁ ነው በየዕለቱ እያለቀሰ እነዚህን ኦርቶዶክሳውያን መከራቸውን እንዲያስፍ በማድረግ ኢትዮ ቤተሰብ ሚዲያ ከመጀመሪያው ቀን ጀምሮ ከመጀመሪያው ጊዜ ጀምሮ ቪዲዮዎችን በመስራት የአየር ሰዓት በመመደብ በዚህ ሂደት ውስጥ እየደከመ ስላለ ኦርቶዶክሳውያን እንድታመሰግኑልኝ ይፈልጋለሁ። ብፁዕ አባታችን በረከተው ይደርብን፣ ቡራኪዎት ይደርብን። እርሶን የመሰሉ አባት ስላለን እኛ ልጆችዎት እንኮራለን። በመጻሕፍት የተጻፈው ያ የሰማ ነው በመጻሕፍት ተጽፎ እነዛ በመከራ ዘመን እንደዛ በፈተና ዘመን ቤተክርስቲያንን ያሻገሯቸውን አባቶች ተጽፈው በስንክሳር በተለያዩ መጻሕፍት ተጽፈው ያየናቸውን አባቶች ዛሬ እኔ ከጎንዎት ቁጭ ብዬ ልጆት ሁኜ ይህንን በማየቴ ለኔ ይሄ ታሪክ ነው። ምናልባት ነገ በሞት አይቆጨኝም። እኔ እንደዚህ አይነት አባቶች ስላሉኝ እኮራለሁ። ይሄን ነው ማለት። አመሰግናለሁ ቀሲስ። እግዚአብሔር ይስጥልኝ። በእውነት ዲያቆን መምህር ፋሲካው ከልብ ነው የማመሰግነው። ይሄ ድምጽ የሚሰማችሁ የምስል የሚታያችሁ ትውልድ ኢትዮጵያና ኢትዮጵያውያን እንዲሁም ኤርትራውያን ዛሬ እንግዲህ እኔና ዲያቆን ፋሲካው ከብፁዕነታቸው ጋራ የልደት በዓልን ለማክበር ቤታቸው ተገኝተን በውጭም በአገር ውስጥም በመላው ዓለም ላይ ያላችሁ የብፁዕነታቸው ቃለ ምዕዳንና ቡራኬ ለሁላችሁ እንዲደርስ ይሄንን መርሃ ግብር አዘጋጅተናል። ዲያቆን ፋሲካውን ከልብ ነው የማመሰግነው። ነርቶ የመጣው ከርቀት ነው የሚኖረው እዚህ አካባቢ አይደለም። ግን ይህንን ሀሳብ ሳነሳለት እኔም በረከትና ቡራኬ ይቀበላለሁ ብሎ ከብፁዕነታቸው እግር ስር እንግዲህ ዛሬ ቁጭ ብለን ይህንን የልደት በዓልን በእንዲህ መልክ እንድናሳልፍ የረዳን የደገፈን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከምንም በላይ ደግሞ በእውነት ቅድምም ተናግሬዋለሁና ሰው በጠፋበት ሰዓት ላይ ሰው የሆኑ ማንም ሰው ፈርቶ መናገር እጁን አፉ ላይ በጫነበት ሰዓት ላይ በውጭ አይደለም ብፁዕነታቸው ስለ እውነት ምስክርነት የጀመሩት። ብፁዕነታቸው እውነትን የመሰከሩት በሀገራችን በኢትዮጵያ ውስጥ ነው። ብፁዕነታቸው ምስክርነትን የጀመሩት ዛሬ በዚህ በአሜሪካ ውስጥ ሆነው አይደለም።
በጣም ብዙ ሰው ሊያቅና ሊረዳ የሚገባው ግን ለብዙነታቸው በጣም በርካቶች ድምፅ እንደሆናችሁት ሁሉ ብዙ ነገር እንደተናገራችሁት ሁሉ ግን ደጋግሜ እናገራለሁ ሰው ተርበዋል። ብዙነታቸው ስናያቸው እጅግ በጣም ደስ በሚል ፈገግታ እጅግ ደስ በሚል አቀባበል የተቀበሉን ግን ባየነው ነገር ግን የተሰማንን ነገር ደግሞ ለሰው መናገሩ መልካም ነውና ብፁዕነታቸው የት ናቸው ብሎ የሚጠይቅ ምዕመን አለ ወይ? ብፁዕነታቸው የት ናቸው እስኪ ቡራኬ ልቀበል የሚል ምዕመን አለ ወይ? ካህናቱን እንተዋቸው፣ ጳጳሳቱን እንተዋቸው፣ ዛሬ በራቸውን የዘጉትን እንተዋቸው። እንደ ምዕመን ነው አባቶቻችን አልጮሁልንም አልተናገሩልንም ብለን የምንቆጭ ምዕመናን የሚጮሁ አባቶቻችንን እንንከባከባለን፣ ድምጻችንን እናሰማለን፣ የት ናቸው እንላለን፣ ጸሎቶ ቡራኬው ይድረሰን እንላለን። ስለዚህ እያንዳንዳችን ራሳችንን መጠየቅ እንዳለብን ለማሳሰብ እወዳለሁና ብፁዕነቶ በድጋሜ በእውነት በረከቶ ቡራኬው በሁላችን ላይ ይደርብን እያልኩኝ በስተመጨረሻ እንግዲህ ይህንን ድምፅ ለሚሰሙ በመላው ዓለም ላይ ለሚገኙ የመጨረሻውን ቃለ ምዕዳንና ቡራኬ እንዲሰጡን በታላቅ አክብሮት ጠይቃለሁ። ብፁዕ አባታችን ኢየሱስ በቤተ ተወልደ ኢየሱስ በቤተ በምህረቱ ስለጎበኘን ትናንትና አሳልፎ ለዛሬ ስላደረሰን ነገም እንደሱ መከራውን ቀይሮ ደስታ እንደሚያመጣልን ረሃቡን ቀይሮ በረከትን እንደሚያመጣልን ጥላቻውን አጥፍቶ ሰላምን ፍቅርን እንደሚያመጣልን ክህደትን ኑፋቄን ጥርጣሬን አርቆ ሙሉ መታመንን እንደሚያመጣልን ሙሉ ተስፋ እያደረግን የአምላካችንን ደገኛይቱን ቀን እሱ የሚሰጠንን የደስታ ቀን እስከምናገኝ ድረስ በሃይማኖታችን እንድንጸና በተዋህዶ ሃይማኖታችሁ ጠንክራችሁ እንድትጸኑ የቤተ ክርስቲያናችሁን ቅርስ እንድትጠብቁ ቤተ ክርስቲያናችሁን ዙሪያዋን ቀንም ሌሊትም እንድትጠብቋት እንድትጋረዱላት ሞትም ቢመጣ በሰማዕትነት እሷን እየጠበቃችሁ ብትሞቱ ክብር ነውና ሃይማኖታችሁን ጠብቁ፣ ሕይወታችሁን እንድትጠብቁ አሳስባለሁ። ይህንን አጥብቄ ላሳስብ እወዳለሁ። እግዚአብሔር ይርዳችሁ ወገኖቼ። ባላችሁበት ሰላማችሁ ይብዛ። የክርስቶስ ብርሃን ይብራላችሁ። ሙሉ እምነታችሁን ጠብቃችሁ በክብር ለሀገራችሁ ዘብ እንድትቆሙ ለሀገራችሁ ታሪክ ሰሪ ተብላችሁ በታሪክ እነሆ እንድትመዘገቡ እግዚአብሔር ይርዳችሁ። እግዚአብሔር ይጠብቃችሁ። መልካም ልደት ይሁንላችሁ ለኢትዮጵያውያን ሁሉ። መልካም ብፁዕ አባታችን በድጋሚ ቡራኬው በሁላችን ላይ ይደርብን። እንግዲህ ይህንን ድምፅ የምትሰሙ የምስል የሚታያችሁ በያላችሁበት የዓለም ዳርቻ መልካም የልደት በዓል እንዲሆንላችሁ በመመኘት ከብፁዕነታቸው ጋር እኔና ዲያቆን ፋሲካው ያደረግነው ቆይታ ይህንን ይመስላል። መልእክቱን ለሌሎች ሼርና ላይክ በማድረግ እንድታደርሱ በማሳሰብ መልካም በዓል እንመኝላችኋለን። ሰላም ሆኖ ሰላም ቆዩ። ኢየሱስ በቤተ ተወልደ ኢየሱስ በቤተ